ቀጣይ ወደ ማንቸስተር ዩናይትድ ጎራ እንላለን። ቀያዮች ሰይጣኖች ማንቸስተር ዩናይትዶች የቶፕ 4 ጉዟቸው አልጋ ባልጋ ሆኖላቸዋል። እንግዲህ የረጅም ሳምንታት እረፍት የደጋፊ ናፍቆት ካልሆነ በስተቀረ የዚህ ውድድር ዓመት እቅዳቸው ሊሰምር ጫፍ ላይ ደርሰዋል ማንቸስተር ዩናይትዳውያን። ከዚህ ጋር በተያያዘ እንግዲህ ያው ሌላ መልካም ዜና ተሰምቷል። የፓትሪክ ዶርጉ ከጉዳት ማገገም መገናኛ ብዙሃኖች በስፋት እየዘገቡት የሚገኝ ጉዳይ ነው። ዶርጉ እንደሚታወሰው በተለይ ማይክል ካሪክ ከመጡ በኋላ እንደዚሁም በአሰልጣኝ ሮብን አሞሪም የመጨረሻ ጨዋታዎች የመጨረሻ የውድድር ወቅቶች ይሄ ተጫዋች የነበረው ሚና በጣም ላቅ ያለ ነበረ። ሮብን አሞሪምም የዚህን ተጫዋች ሚና ቀይረውት ነበር። የሮብን አሞሪም ተገደው ነው የቀየሩት። በወቅቱ እንደምታስታውሱት ጉዳቶች በመኖራቸው ምክንያት የኩኛ መጎዳት፣ የሙቡሞና የአማድ ዲያሎ አፍሪካ ዋንጫ መሄድ፣ እነዚህ ነገሮች አስገድዷቸው ሮብን አሞሪም ይህንን ተጫዋች ወደ ግራ መስመር አጥቂነት ቀይረውት ነበረ። ከግራ መስመር ተከላካይ ወደ ግራ መስመር አጥቂነት፣ ከግራ መስመር ተመላላሽነት ወደ ግራ መስመር አጥቂነት ያመጡበት ሂደት ነበረ። በእነዚህ ጊዜያቶች ያሳየው አቋም በጣም ድንቅ ነበረ። ተጫዋቹ በግራ መስመር ተከላካይነት ከሚያሳየው ወይም በግራ መስመር ተመላላሽነት በ3-5-2 ታጫወት ከሚያሳየው የላቀ አስደናቂ ብቃት ማሳየት የቻለበት ሂደት ነበረ። ከአፍሪካ ዋንጫው በኋላ አማድ ዲያሎ ሙቡሞን ቢመለሱም አሰልጣኝ ማይክል ካሪክ ግን ዶርጉን ከአጥቂዎች ጀርባ አድርገው ወይም ለጎል ቀርበው እንዲጫወት በማድረግ ረገድ የቀጠሉበት ሂደት ነበር የነበረው። በጣም ጥሩ ነበረ። አርሰናል ላይ ጎል አስቆጥሯል። ቲንክ ማንቸስተር ሲቲ ላይ በጎል ማስቆጠር ሂደቱ ተሳትፏል። እስከ ተጎዳበት ጨዋታ ድረስ የነበረው ሚና በጣም የላቀ ነበረ። ፓትሪክ ዶርጉ ከአጥቂ ጀርባ ሆኖ ሲጫወት ኢነርጂ ሴቭ ስለሚያደርግ ወደ ኋላ ተመልሶ ሲከላከል ከሚያደርገው የጨዋታ መንገድ የተሻለ ጥሩ ነገሮችን ሲሰራ እናያለን። ፓትሪክ ዶርጉ ትልቁ ችግሩ መከላከል አይወድም። ከሱ ይልቅ ዲየጎ ዳሎ፣ ናስር ማዝራዊ፣ ሉክ ሾው መከላከሉ ላይ የተሻሉ ናቸው። ይሄ ተጫዋች ደግሞ ማጥቃቱ ላይ የተሻለ ነው። ግን እሱ ግራ መስመር ላይ ሲጫወት ለማጥቃት ነው የሚሄደውና ጥሶት የሚሄደው ክፍት ቦታ ለማንቸስተር ዩናይትድ የጥቃት መነሻ ሆኖ የኢላማ ማድረጊያ ምክንያት ሆኖ በተደጋጋሚ ሲቀጡ ተመልክተናቸዋል። አዲሱ ሮሉ አዲሱ ቦታው ግን በአሰልጣኝ ማይክል ካሪክ በተለይ የተሰጠው ነፃነት መከላከሉን በተወሰነ መንገድ እንዲያግዝ ሙሉ ትኩረቱን ማጥቃቱ ላይ እንዲያደርግ የተሰጠው ትእዛዝ ግን ጎል በማስቆጠርም ጎል በማመቻቸትም ከፍተኛ ስራ እንዲሰራ አድርጎታል። በነገራችን ላይ ለአሞሪምም ለካሪክም የዚህን ተጫዋች በዚህ ቦታ ላይ መጫወት ስኬትን ያሳዩት የዴንማርክ ብሔራዊ ቡድን አሰልጣኝ ናቸው። ፓትሪክ ዶርጉ ለዴንማርክ ብሔራዊ ቡድን ነው የሚጫወቱ። የናይጄሪያ የዘር ግንድ ያለው ቢሆንም ባደገበት በዴንማርክ ነው የሚጫወቱ እና የዴንማርክ ብሔራዊ ቡድን አሰልጣኝ ፓትሪክ ዶርጉን እዚህ ቦታ ላይ ነው የሚጠቀሙት። ካሪክ የሚጠቀምበት ቦታ ላይ በብሔራዊ ቡድን ሂዶ ጎል አስቆጥሮ ይመጣል። በብሔራዊ ቡድን ሂዶ አሲስት አድርጎ ይመጣል። ማንቸስተር ዩናይትድ ላይ ሲመጣስ በሮብን አሞሪም ዘመን የለም ወይ ማጥቃቱን በአግባቡ ያጠቃም ወይ መከላከሉን በአግባቡ የሚሰራ ተጫዋች አልነበር። ይህ ተጫዋች ከካሪክ መምጣት በኋላ ግን ባህሪውን፣ የተጫዋቹን አቅም፣ ተጫዋቹ የቱ ጋር መጫወት እንዳለበት በደንብ እንደጠቀስኩት የሮብን አሞሪም አስገዳጅ ነው። ማይክል ካሪክ ግን እነ አማድም ተመልሰው እነ ሙቡሞም ተመልሰው እነ ኩኛም እያሉ ነው ይህንን ተጫዋች እዛ ቦታ ላይ ሲጠቀሙ የነበሩት። አሁን ተጫዋቹ በማገገም ሂደት ላይ ይገኛል። የጂም ልምምዶችን ጀምረዋል። ወደ ሳር ልምምድ ለመግባት ጥቂት ቀናትና ሳምንታት ምናልባት የአንድ ሳምንት ጉዳይ ሊሆን ይችላል። ወደ ሳር ልምምድ ወደ ሜዳ ልምምድ ለመግባት ፓትሪክ ዶርጉ በጣም ምርጥ በነበረበት ሰዓት፣ በጣም ልዩ በነበረበት ሰዓት በማንቸስተር ዩናይትድ በክረምቱ ነው የመጣው። ባለፈው የጥር የዝውውር መስኮት የዛሬ ዓመት ጥር የዝውውር መስኮት ነው የመጣው።
በአሰልጣኝ ሩበን አሞሪም ፍላጎት በቆየባቸው 1 ዓመት አካባቢ ጊዜያቶች እስከ ተጎዳበት ጊዜ የነበሩት የአንድ ወር ቆይታዎች በጣም የተለዩ ነበሩ። ኢቭን አሞሪምም የመጨረሻ 3-4 ጨዋታቸውን በሚያረጉበት ሰዓትም በካሪክ መምጣት ብቻ አይደለም፣ ከአሞሪም የመጨረሻ ጨዋታዎች እስከ ካሪክ ድንቅ ፍልሚያዎች በተከታታይ አርሰናልን፣ ሲቲን እና የመሳሰሉ ክለቦችን እስካሸነፉባቸው ጨዋታዎች ድረስ ዶርጉ ምርጥ ነበር እና እንግዲህ የተወሰኑ ወራትን በጉዳት ምክንያት የተጫዋች አምልጦታል። ባንዴ መጥቶ ፊት ሊሆን አይችልም። ኦፍ ኮርስ ጥቂት ሳምንታትን ይጠብቃል ጨዋታም ጊዜ ቢሰጠው እንኳን። ነገር ግን ለማንቸስተር ዩናይትድ ሌላ መሳሪያ፣ ሌላ የማጥቂያ መንገድ ክለቡ በሚቸገርበት ሰዓት ምናልባት ቀጣይ የተወሰኑ አስቸጋሪ ሊሆኑ የሚችሉ ውድድሮች አሉ። የእርስ በርስ ፊልሚያዎች አሉ ከቼልሲ ጋር፣ ከሊቨርፑል ጋር፣ ከእነዚህ ክለቦች ጋር የሚያደርጓቸው የእርስ በርስ ጨዋታዎች አሉ። ወሳኝ ናቸው እነዚህ ጨዋታዎችን ማሸነፍ፣ እነዚህ ጨዋታዎች ላይ 3 ነጥብ መውሰድ። በእርግጥ አሁንም ያሉበት ቦታ በጣም አስተማማኝ ነው። ጥሩ ቦታ ላይ ነው ያሉት። የሊቨርፑል መሸነፍ፣ የቼልሲ መሸነፍ፣ አስቶን ቪላና አሸንፏል፣ ማንቸስተር ዩናይትድ አቻ ወጥቷል። ነገር ግን ቼልሲና ሊቨርፑል ግን በተከታታይ 2 ሳምንታት እና 3 ሳምንታት ያገኟቸው ነጥቦች አነስተኛ መሆኑ ማንቸስተር ዩናይትድን አስፈንጥሮታል፣ 3ኛ ደረጃ ላይ አስቀምጦታል። ዘንድሮ እስከ 1 እስከ 5 ያሉ ክለቦች የመሳተፍ ዕድላቸው ሰፊ ነው በሻምፒዮንስ ሊጉ። ስለዚህ የዶርጉ መመለስ ለማይክል ካሪክ ሌላ አማራጭ፣ ሌላ እድል፣ ተጨማሪ አቅም የሚፈጥር ነው እና ቡድኑ በእርግጥ አሁንም ቢሆን ፓትሪክ ዶርጉም ሳይኖር ያን ያህል ክፍተት አልታየበትም። ቢኖር ይጠቅማል። ለምሳሌ ከዌስትሃም ጋር የወጡበት ጨዋታ፣ በኒውካስል የተሸነፉበት ጨዋታ፣ እንደዚሁም የበቀደሙ ያቻ ጨዋታን ጨምረን ስናነሳቸው ከቦርንማውዝ ጋር የወጡበት እንደ ፓትሪክ ዶርጉ አይነት ተጫዋች ቢኖር ይበልጥ የማጥቃት ሂደትን ስለት ይጨምርበታል። ወይ ተቀይሮ ይገባል ወይ በቋሚነት ይገባና የዴፕዝን እና የሳቤን መጠን ሊያሰፋል የሚችልበት እድል ሰፊ ነበርና ያንን አጋጣሚ የሚፈጥር ጥሩ ሂደት በማንቸስተር ዩናይትድ ቤት ውስጥ ተሰምቷል። የፓትሪክ ዶርጉ ከጉዳቱ አገግሞ ወደ ሜዳ ለመመለስ መቃረብ፣ የጂም ልምምዶችን በአግባቡ እየሰራ ነው። አሁን የሚቀረው ወደ ሳር ልምምዶች ነው። እሱንም በሚቀጥሉት ጥቂት ቀናቶች የሚገባ ይሆናል። ሌላው የብሩኖ ጊማሬዥ ጉዳይ ነው። ማንቸስተር ዩናይትድ ቤት ውስጥ ትልቅ መነጋገሪያ ሆነው በእርግጥ ደጋግመን አንስተነዋል። እኛም በካዝሜሮ ልዩ ትዕዛዝ ብሩኖ ጊማሬዥ ለማንቸስተር ዩናይትድ እንዲፈርም ይፈለጋል ብለናል። ሁለቱ የአንድ አገር ልጆች ናቸው። ሁለቱ ጥሩ ግንኙነት ያላቸው ናቸው። ካዝሜሮም ለእኔ ቢተካ ለእኔ ምትክ ብዬ የማስበው ብሩኖ ጊማሬዥ ነው የሚል ሀሳብ ሰጥቷቸው ማንቸስተር ዩናይትዶች እየሞካከሩ ይገኛሉ። ከዚህ በፊት ብሩኖ ጊማሬዥ የዛሬ 2 እና 3 ዓመታት ኃያሉ ሪያል ማድሪድን ጨምሮ የጋርዲዮላ ማንቸስተር ሲቲ ፈልጎት ኒውካስልንማ ትቼ አልሄድም፣ በዚህ ክለብ ፕሪሚየር ሊግም ሻምፒዮንስ ሊግም የማንሳት ህልም አለኝ፣ ህልም ብቻ ሳይሆን አቅም አለን የሚል አስተያየቱ ሰጥቶ ነበር። በተለይ አምና ሊግ ካፑን አንስተዋል። አይዛክ በነበረበት ጊዜ በሻምፒዮንስ ሊጉ የገቡባቸው ተከታታይ ጊዜያቶችም የሚጠቀሱ ናቸው። ባለፉት 3 ዓመታት 2 ጊዜ በሻምፒዮንስ ሊጉ ተሳትፈዋል እና እንደሚታወቀውም በጣም ጠንካራ ባለሀብት፣ የሳውዲ ትልቅ ባለሀብት ናቸው ክለቡን የገዙት። የክለቡ ህልም እና ፕሮጀክት ትልቅ ነበረ፣ ትልቅም ነው። አሁን ግን ብሩኖ ጊማሬዥ እንደሚረዳው በተለይ የዚህን ቡድን ትልቅ ፕሮጀክት እያጠፋ ያለው ወይም የዚህን ቡድን የወደፊት ህልም እና ሀሳቤ እንዳይሳካ እያደረገ ያለው አንደኛው የፒኤስአርና የገንዘብ አውጣት ህጉ ነው ማነቆ የሆነባቸው። ገንዘብ ቢኖርም ያለን ገንዘብ አውጥተህ መስጠታችን ሲስተማቲካሊ ይፈልጋል። ከስፖንሰሮች ነው ያገኘሁት ከከሌ ነው ያገኘሁት ብለህ ሌላ ድርጅት አቋቁመ በዛ በኩል ምናምን ሲስተማቲካሊ እነ ቱርቦሌ እንደሚያደርጉት ሲቲ እንዳረገው እንደዛ ካላረክ በስተቀረ በቀጥተኛ መንገድ
ገንዘብ ስላለ ብቻ አመተ ከሌን ተጫዋች ይገዛሉ ማለት አችልም። የገንዘብ አወጣጡ ይይዛል። አንደኛው እሱ ስላሰራቸው የመጣው ችግር ነው ኒውካስሎች ላይ። ሁለተኛው የሚፈልጉት ተጫዋች ለምሳሌ የአሌክዛንደር አይዛክ አምና መልቀቅ በብዙ ተጫዋቾች ላይ የስነ ልቦና ቀውስ ፈጥሯል። ምክንያቱም አይዛክ ምን እንደሆነ ለኒውካስል ግልጽ ነው። ቁልፍ ከሚባሉ ተጫዋቾች አንዱ ነው። አንደኛ ቁጥር የምናስቀምጠው ተጫዋች ነው አይዛክ። ዘንድሮ እያሳዩት ያለው አቋም እንደምትመለከቱ ነው። ኒውካስል ቶፕ 10 መጨረሱ ማስጊ ነው። እንኳን ሻምፒዮንስ ሊግ ሊገባ ከሻምፒዮንስ ሊግ ተባሯል ኒውካስል። ስለዚህ እነዚህ ነገሮችን ጨማምረን ስናስባቸው የኒውካስል የወደፊት ዕጣ ፈንታ ወደ ኃያልነት ወደ ታላቅነት ለመጠጋት የሚያደርገው ጥረት እውን የመሆን ዕድሉ ጠባብ ነው። ኦቤስሊ ጠባብ ነው። ገና እንደገና እንደ አዲስ ሌላ ፕሮጀክት መስራት አለባቸው። አሁን እንደውም እኮ አንቶኒ ጎርደንም ወደ ገበያ ላይ ያወጡ ነው። ቲኖ ሊቭራሜንቶንም ወደ ገበያ ላይ ያወጡ ነው። በሜዳ ላይ ውጤታማ ለመሆናቸውን ተከትለው ኒውካስሎች የገንዘብ ችግር ውስጥም እየገቡ ነው። ሻምፒዮንስ ሊግ ቦታ ላይ ሲጨርስ በፕሪሚየር ሊግ ጥሩ ቦታ ይዘህ ስታጠናቀቅ ሻምፒዮንስ ሊግ ጥሩ ጉዞ ስታረግ የምታገኘው ቤኔፊቶች አሉ፣ ስፖንሰሮች አሉ፣ ጥቅማጥቅሞች አሉ። አሁን ግን ኒውካስል እንደዛ አይነት ነገር እየተመለከትን አይደለም። ኢቭን አሰልጣኝ ኢዲሆን የማሰናበት እድሉ ሰፊ ይመስላል በዘንድሮ ውድድር ዓመት። ስለዚህ ጉማሬዥም የዛሬ 3 ዓመት የዛሬ 4 ዓመት የነበረው የኒውካስል ተስፋ በኗል፣ ጠፍቶበታል። በነገራችን ላይ ጉዳት ላይ ነው ያለው። ይሄን ዓመት ምናልባት አፕሪል ላይ ሚያዝያ ወር አካባቢ ምናምን ቢመለስ ነው ምናልባት ነው እሱ በአመቱ መጨረሻ የሚደረጉት አንድ ሁለት ጨዋታዎች ምናልባት ከደረሰ አለበለዚያ የዚህ ዓመት ጉዳይ አለቀ ይመስላል። የጉማሬዥ ያው እንደምታውቁት ተጫዋች አፕሪል ላይ እንኳን ይመለስ ብንል ማች ፊትነሱን እስከሚመለስ ፊዚካል ፊትነሱ እስከሚመጣ አቅሙን እስከሚያጎለብት ድረስ የተወሰኑ ሳምንታት ወራት ይፈጃል። ደግሞ ረጅም ጊዜ ጉዳት ቆይቶ የመጣ ተጫዋች በአንዴ ከቡድን ጋር አይዋሃድም፣ ከባድ ነው፣ ጊዜ ይፈልጋል። ስለዚህ ያንን ስናስብ ይህ ዓመት ለብሩኖ ጉማሬዥ ኦልሞስት ደን ያለቀ ይመስላል። በብራዚል ነው አሁንም የሚገኘው። ጉማሬዥ አሁን የሰጠው ትዕዛዝ ምንድን ነው? ለወኪሎቹ ቁጭ ብለው ከኒውካስል አመራሮች ጋር እንዲያወሩ በሰላማዊ መንገድ ሁለቱንም በሚጠቅም መንገድ መለያየት እንደሚመርጥ ነግሯቸዋል፣ አሳውቋቸዋል። ያው ለነገሩ ካዝሜሮም ካለ ነገር በእኔ ቦታ ብሩኖ ጉማሬዥን ተኳል አለን። ግልጽ ነው። አናግሮታል፣ ተስማምተዋል፣ ወር ውስጥ ለውስጥ አውርተዋል። በይፋ ደረጃ አንድ ሰው እንደዛ ብሎ የሚናገረው የሆነ ተስፋ ሲያገኝ የሆነ ፍንጭ ሲያገኝ እንጂ በድፍረት የሌላ ክለብን ተጫዋች እንደዚህ አይነት ነገር ሊል አይችልም። ብዙ ጊዜ እንደዚህ የሚሆኑት በተለይ የሚቀራረቡ ሰዎች ካወሩ ኦብቪየስሊ የሚያውቁት ውስጥ ሚስጥር አለ ማለት ነው። ስለዚህ የብሩኖ ጉማሬዥም ጉዳይ ቀድሞ የሚያውቀው ነገር እንዳለ ያስታውቃል እና ተጫዋቹ ወደ ማንቸስተር ዩናይትድ የመምጣት እድሉም ሰፊ ነው። የክለብ ምርጫው ማንቸስተር ዩናይትድ እንደሆነ ነው የመረጃ ምንጮች እየጠቀሱ የሚገኙት ከኒውካስል ሲወጣ። ኦፍኮርስ ሲቲም ይፈልገዋል ይህንን ተጫዋች፣ ግን እድሜው 28 ደርሷል። ብዙ ክለቦች 28 ዓመት የደረሰን ተጫዋች 100 ሚሊዮን ፓውንድ 80 ሚሊዮን ፓውንድ ማውጣት ይቸገራሉ። ከሱ ይልቅ በእድሜ አነስ ያሉ እንደነ ኤሊዮት አንደርሰን፣ አዳም ዋርተን፣ ካርሎስ ባሌባ የመሳሰሉ ተጫዋቾች አሉ ገበያው ላይ ምርጥ የ6 ቁጥር ብቃት ያላቸው አቅም ያላቸው ተጫዋቾች። ስለዚህ እነሱ ላይ ማተኮር የተሻለ ነው። ምክንያቱም ከሚሰጡት ግልጋሎት አንጻር፣ ከእድሜ አንጻር፣ ከገንዘቡ አንጻር፣ ከደሞዝ አንጻር ብሩኖ ጉማሬዥን ወደ ማንቸስተር ዩናይትድ ሲመጣ በእርግጠኝነት የካዝሜሮን ደሞዝ ቢያንስ ይጠይቃል 300,000 ፓውንድ በትንሹ። ምክንያቱም በኒውካስልም ከፍተኛ ተከፋይ ነው እሱ። አንድን ወጣት ተጫዋች ብታመጣ ግን ለምሳሌ አዳም ዋርተንን ብታመጣ ወይም ባሌባን ብታመጣ ግን ከ150,000 ፓውንድ በላይ በሳምንት አትከፍላቸውም። በጥፍ ያነሰ ደሞዝ ነው የሚሆነው። ስለዚህ ሌሎቹ ክለቦች በዛ
እሳቤ ሊሄዱ ይችላሉ። አሁን ለምሳሌ ማድሪድ ሮድሪን እየፈለገ ነው፣ ግን ሮድሪን አሁን ማድሪድ ቢወስደው በትንሽ ዋጋ ነው የሚወስደው፣ ደሞዙን ብቻ ነው መክፈል የሚጠበቅበት። ብሩኖ ጉማሬሽ ግን ትልቅ ገንዘብ ይፈልጋል። ኒውካስል የረጅም ዓመት ኮንትራት ስላለው ኒውካስሎችም ከ80 እስከ 100 ሚሊዮን ፓውንድ የሚፈልጉበት ተጫዋች ሊሆን ይችላል ተብሎ ነው የሚጠበቀው። ስለዚህ ሌሎቹ ክለቦች ከዚህ አንጻር ኮምፒት ላያደርጉ ይችላሉ፣ ላይፎካከሩ ይችላሉ፣ ፍላጎት ላይኖራቸው ይችላል። ገንዘቡን ከማውጣት ደሞዙም ከፍተኛ ነው። ያንን ከማድረግ አንጻር ከውድድሩ ሊወጡ ይችላሉ። ሁለተኛ ጥሩ አግባቢ ካዝሜሮ በመሃላቸው መሆኑ ኤጀንት ባይሆንም ወይ ያንዱ የክለብም የተጫዋቹም ወኪል ባይሆንም ግን ያላቸው ቅርበት የአንድ አገር ልጆች ናቸው። ካላቸው ቅርበት አንጻር ያንን ስራ እየተመለከት ነው የምንገኘው። ይሄ የዝውውር ሂደት በማሳለጥ ረገድ በማፋጠን ነገር መልካም አጋጣሚ ይፈጥራል። ማንቸስተር ዩናይትዶችም አዌር ተደርገዋል ነው የሚለው መረጃው። አውቀውታል ብሩኖ ጉማሬሽ በኒውካስል ያለው ነገር ደስተኛ እንዳልሆነ፣ በኒውካስል እየተከናወኑ ያሉት ነገሮች የኒውካስል አካሄድ ውጤትና መሰል ነገሮች ደስተኛ እንዳልሆነ በዚህ የሚቀጥል ከሆነ አስቸጋሪ እንደሚሆን ተረድተዋል። ያንን ደግሞ ማንቸስተር ዩናይትዶችም አዌር ናቸው። ግን ይፋዊ ንግግር አልተጀመረም። አድማጮቻችን ልብ ማለት ያለባቸው ይፋዊ ንግግር በሁለቱ አካል መካከል አልተጀመረም። በወኪሉም በማንቸስተር ዩናይትዶችም በኒውካስልም። ነገር ግን በድብቅ ነገሮች ይከናወናሉ። ለምሳሌ ማንቸስተር ዩናይትድ ሩበን አሞሪምን ከማስፈረሙ በፊት 5 ጊዜ በተለያዩ ከተሞች ውይይት አድርገዋል። ኦፊሻላዊ አልነበረም። ኦፊሻላዊ የነበሩት ውይይቶች አንድ ወይም ሁለቱ ናቸው። ክለቡ ስፖርቲንግ ሊዝበን ካወቀ በኋላ የተደረጉት ውይይቶች። አሁንም የማንቸስተር ዩናይትድ አመራሮች ዳይሬክት ባልሆነ መንገድ ወይም በድብቅ በስልክ በኢንተርሚዲያሮች ወይም ደግሞ በደላሎች እንበላቸው በአስማሚያዎች በኩል ለሁለቱም ቅርበት ባላቸው ለምሳሌ ካዝሜሮ ሊሆን ይችላል። አንዱ ካዝሜሮ ከሱ ወኪል ጋር እንደገና ከማንቸስተር ዩናይትድ ጋር ሊያወራ ይችላል። ዳይሬክትሊ ሁለቱ ኮንታክት ላይ ያደርጉ ይችላሉ። በዛ መንገድ ግን ንግግሮች እንዳሉና ተስፋ ሰጪ እንደሆኑ ጉማሬሽ ወደ ማንቸስተር ዩናይትድ የመምጣቱ ነገር የማይቀር እንደሆነ የሚያሳዩ ፍንጮች እየታዩ ነው የሚገኙት። በነገራችን ላይ ማንቸስተር ዩናይትድ በክረምቱ የዝውውር መስኮት አምና ያወጣውን ያህል ገንዘብ ሊያወጣ እንደሚችል እየተነገረ ነው ያለው። አምና ከ200 ሚሊዮን ፓውንድ በላይ አወጥቷል ኩኛ ምቡሞና እንደዚሁም ለቤንያሚን ሼሽኮ። አሁንም ለዚህ ተጫዋች ለብሩኖ ጉማሬሽና ለአንድ ምርጥ አማካኝ እስከ 200 ሚሊዮን ፓውንድ ድረስ ሊያወጡ እንደሚችሉ ይጠበቃል። ማንቸስተር ዩናይትዶች ካዝሜሮ ይለቃል፣ ኡጋርቴ ይለቃል። ለነዚህ ተጫዋች ዳይሬክት ምትክ ይፈልጋል ቡድኑ። ቀጥተኛ ተተኪዎች አንድ ወጣት አማካኝና አንድ አቅም ያለው አማካኝ ከተቻለ ደግሞ ሁለትም እነሱ ቢችሉ ጉማሬሽና ሳንድሮ ቶናሊ ማንቸስተር ዩናይትዶች ቢያገኙ ደስ ይላቸዋል። ግን ይሆናል ወይ? ከባድ ነው፣ አስቸጋሪ ነው። በዛ መንገድ ይለቃል ወይ? ሳንድሮ ቶናሊም ልቀቁኝ እያለ ነው ኒውካስሎችን፣ ጉማሬሽም ልቀቁኝ እያለ ነው፣ ቲኖ ሊቭራሜንቶ ልቀቁኝ እያለ ነው። በጣም ኒውካስል አደጋ ውስጥ እየገባ ነው። አሰልጣኙ ዲሆው ውጤት ባለማግኘታቸው ሊሰናበቱ ይችላሉ። ስንት የታሰበለት ስንት ትልቅ ደረጃ ላይ ይደርሳል የተባለው ፕሮጀክት ፌል እያረገ የመጣ ይመስላል። በኒውካስል በኩል ፌል እያረገ በጣም በከፍተኛ ችግር ውስጥ እንዳለ የሚያሳይ ነው። ይሄ ሳንድሮ ቶናሊ ከአርሰናል ጋር ከጁቬንትስ ጋር እየተነጋገረ ነው። በወኪሉ በኩል ጉማሬሽ ከማንቸስተር ዩናይትድ ጋር እየተነጋገረ ነው። ቲኖ ሊቭራሜንቶ ሲቲ ይፈልገዋል፣ አርሰናል ይፈልገዋል። አንቶኒ ጎርደን በሊቨርፑል በአርሰናል ይፈልጋል። አስቧቸው እነዚህን ተጫዋቾች አቶ ኒውካስል ምንድን ነው የሚሆነው? የቡድኑን ቁልፍ ዋና ተጫዋቾች ነው ሊያጣ የሚችለው በመጪው የክረምት የዝውውር መስኮት። ቢያንስ ከአራቱ 3ቱን ይሸጣል። አራቱንም የመሸጥ እድሉ ከፍተኛም ይመስላል በዚህ ሂደት ውስጥ እና ጉማሬሽም አንዱ በኒውካስል ተሰናባች ከሚለቁ ተጫዋቾች መካከል በትልቁ ስሙ እየተነሳ ያለ ተጫዋች ነው። እያየ ነው ያለ ነው። ትልቁ ተስፋ ማንቸስተር ዩናይትድ በኩል የበፊቱን አይነት ድርቅና ጉማሬሽ ስቷል። ከኒውካስል ጋር ዋንጫ አሳካለሁ፣ ኒውካስል ደሜ ነው የሚሉ ነገሮችን አሁን ትቶ ቆም ብሎ ማሰብ ጀምሯል። ቀጣይ አቅጣጫ ማስተካከል አለብኝ፣ አሪፍ ፕሮጀክት ላይ መውደቅ አለብኝ፣ ዋንጫ ማንሳት አለብኝ። አንድ ተጫዋች የሚታወሰው ዋንጫ ሲያነሳ ነው። የምችለው ለኒውካስል ሰጥቻለሁ፣ ይሁን ነገር ደግሞ አልሳካ ሲል ደግሞ ዞር ማለት ያስፈልጋል ወደሚል አቋም መጥቷል።
ያ ደግሞ ለማንቸስተር ዩናይትድ መልካም አጋጣሚ ፈጥሮ የ28 ዓመቱ ብሩኖ ጉማሬዥ ማንቸስተር ዩናይትድን በመጪው የክረምት የዝውውር መስኮት የመቀላቀል ዕድሉ ሰፊ እንደሆነ የመረጃ ምንጮች እየጠቀሱ እየተመለከትናቸው እንገኛለን። አድማጭ ተመልካቾቻችን